የሌሊትና የቀን መፈራረቅ ልማድ አይምሰልህ። ታላቅ የሆነ የእግዚአብሔር ቸርነት ነው። ነግቶ የሌሉ ብርሃን ወጥቶ ካልጋ መውረድ ያልቻሉ ብዙ ወገኖች አሉና ስለ አልጋህና ካልጋህ መውረድ ስለቻልክ እንኳ ቀኑ ሙሉ እግዚአብሔርን ልታመሰግኑ ይገባል። ምንም አዲስ ነገር አለ ሲሉ ሁሉም ነገር ያው ነው ትላለህ። ነገር ግን ይቺ ቀን ከዛሬ በፊት አይተህ ታውቃለህን? ስለዚህም በራሱ አዲስ እንደሆነ ወቅ የሌሊቱና የቀኑ መፈራረቅ ዓለም ፈጣሪ ብቻ ሳይሆን አስተዳዳሪም እንዳላት ማስረጃ ነው። እንድትሰራበት ቀኑን፣ እንድታርፍበት ሌሊቱን የፈጠረን አምላክ እግዚአብሔርን አመስግነው። ሽምግልናህን እንድታያት ወጣትነት ሽምግልናን ያክብራት። የናቅኸውን ነገር እግዚአብሔር አይሰጥህምና ሽማግሌ እንድትሆን ሽምግልናን አክብራት። 5 አይነት የዘውድ አይነቶች አሉ። አምስተኛው ግን ከሁሉ ይበልጣል። የመጀመሪያው የንግስና ዘውድ፣ ሁለተኛው የትምህርት ዘውድ፣ ሶስተኛው የተክሊል ዘውድ፣ አራተኛው የክህነት ዘውድ፣ አምስተኛው የሽበት ዘውድ ናቸው። 4ቱ ዘውዶች ሲመሹ ይወልቃሉ። የማይወልቀው የተፈጥሮ ዘውድ ሽበት ግን ከሁሉም ይበልጣል። መብለጡ በኑሮ ማስተዋል መውለዱ ነው። የክብር ኑሮ አድካሚ ነውና ትመኘው። ሀብት ርካሽ የለሽ ያደርጋልና ፍቅርንም ምረጥ። አፈር ስጋዬን አላከበሩኝም ብለህ ጠብ አታብዛ። ዛሬም የምትረግጣት መሬት አንድ ቀን ትረግጣለችና አረማምደህ በዝግታ ይሁን። የመከራ ቀን ወዳጆችን አትርሳ። የዛሬ ሰው ብቻ አትሁን፣ የትናንቱን አስብ። አንገት የተፈጠረው ዙሮ ለማየት ነውና ገንዘብ አለኝ ብለህ ወዳጅ ይኖረኛል ብለህ አታስብ። ፍቅር በፍቅር እንጂ በገንዘብ አይገዛምና በገንዘብ ሐሰተኛ ወዳጅና እውነተኛ ጠላት እንደምታተርፍ ወቅ። ገንዘብ ካለ በሰማይ መንገድ አለ የተባለውን ለአውሮፕላን እንጂ ለጽድቅ አይደለምና ገንዘብን ተማምነህ የክርስቶስን ቤዛነት አትርሳ። ደስታና ሐዘን የኑሮ ተራ ናቸውና ሁሉንም በትዕግስት ያዛቸው። የሀገራችን ሰዎች ሕይወት ተራ ያውቁ ስለነበረ ሕይወት ቀላል ሳትሆን አልቀረችም። ሰውየው ሲሾም የሹመት ያዳብር፣ ሲሻር የሹመት አይደግም ስጦታ ይሰጡት ነበር። የአንተ ስጦታ ግን ለሹመት ብቻ በመሆኑ የሕይወት ተራ አልገባህም ማለት ነው። የመረጃ ወሬ እንጂ የሕይወት እውቀት የሌለው ሰው ያወራል፣ ግን ውስጣዊ ሰላም እንደሌለው ወቅ። ቅናት ካደረብህ በበሽታ መቅናት ትጀምራለህና ቅናትን አርቅ። እውነተኛ ፍቅር ሲኖር ወዳጅህ ያለው ሳይሆን የለውም ብለህ እንድታስብ ወቅ። እኔ ብቻ በችግር እኖራለሁ ብለህ ሌላውን ባለመቸገሩ አትቅና። ሁሉም ለማይ ሲሆን ደግ አይደለምና። ዛሬ ዓለም የተጨነቀው ሁሉም አገር በመቸገሩ ነው። ሁሉም ሲቸገር ደግሞ ደግ አይደለምና ይህን አትመኝ። ክንፍ ቢኖረ የወደድኩትን ሀገር ሄድ ነበር አትበል። ክንፍ ያላቸው አፍ የወደዱት ሀገር ቢሄዱም ከዛፍ ላይ ወርደው ግን መሬት ላይ መኖር አይችሉምና አንተ ግን የትም ብትኖር ከተፈቀደልህ አልፈህ እንደማትኖር ወቅ። የሰው ትልቅነቱ ያለው የጀመረውን ክፉ ስራ ሲያቆም የጀመረውን መልካም ተግባር ሲፈጽም ነውና ክፉ ስራህን በጽንስ አጨናቅፈው። ገዳይ ከተወለደ ሞት ቀርቧልና መልካም ስራ ግን በትጋትና በረድኤት እግዚአብሔር በመለመን ፈጽመው።